እንደሚታሩ ሌሎቻችሁ ትንሿን ላውራችሁ ከትንሿ ነው እንደ ችግር እንግሊዘኛ ማንበብ የሚችል እሺ አንቺ ትችያለሽ አዎ እስቲ እያነበብሽ ምን እንደሚል ቃል በቃል ተርጉሚያት ቆሽ okay you can go live and join live as a guest starting from May 10 2031 22 28 live መግባትና as a guest join ማድረግ የምትችለው from May 10 ማለት ከ10 ጀምረ live በየትኛው ዓመተ ምህረት guest መጠቀም ይችላል 2031 ገስትና ላይቭ መግባት የምትችለው በ2031 ሜይ 10 ጀምሮ ከ22 ሰዓት ከ28 ጀምሮ ካለው በኋላ ነው የሚለው እሺ ትንሿ ይሄ ተዘጋበት ነው ምናምን አትበይ እሺ ልመልስለት ለዚህ ልጅ አሜር ቆይ አንዴ ትንሿ ጋር ላውራ አትደራረቡ አንደኛ አትደራረብ ቆይ ትንሿ ጋር ላውራ ኤርሚ አዎ አይ ከኔ ጋር ያወራ ልክ ነው እኔ የምልህ ወገናችን አትቆይ ትንሿ ታውራኝ ትንሿ ለማታውቅ ነገር ነው እንደዚህ ስታወሪ ነበር ነው የሚከፈተው እያልከን ነው ምንድነው የሚለው እስቲ ያንበብ ተርጉሞ ኤርሚ አይ እያልከን ነው ወይ ነው ተረጉምንልህ ተርጉሞ እስቲ ልክ ነህ እኮ አይ ተረጉም ነው እኮ እና ቅድም ምንድነው ስትሉ የነበረው ሲሱ ልክ ነው ካልከኝ ታዲያ ምንድነው ስትሉ የነበረው ነው የተዘጋበት ቀን አንዴ አዳምጠኝ የተዘጋበት ቀን የሚለው ሜይ 10 ላይ ነው እንዲህ ነው እያላችሁ አልነበር እንዴ አሚር እኔ ለምንስለት አንዴ ኤርሚ እኔ ቀድሜን ፖስት ስላደረኩኝ ሲጀመር ስለተዘጋበት ቀን አንቺ በቃ ቆይ አንቺ ሚት አድርገሽ እንግሊዝኛ ተማሪ በቃ በማታውቂ ነገር እንግሊዝኛ መማር አይተበቅብኝ ማንዴ ላብራራላ መማራቶ ጂም ለዛ ነው ሚት አድርጊና ሚት አድርጊ በቃ ኤርሚያስ እያወራ ነው ኤርሚያስ አውራውን ሁላችሁም አንዴ አስጨርሱ አንዴ ኤርሚና አሚር ቀጥሉሽ ሚት አድርጉ እሺ በቃ አንድ ጥያቄ ልጠይቅህ በቃ አንተ አሁን ይኸውልህ ተርጉሙልኝ ጥያቄ አይደለም ልክ ነው አይደለ እዚህ ጋር የተጻፈው ኤርሚያስ መጀመሪያ ምንድነው የሚለው ቆይ አንዴ አስጨርሰኝ ምንድነው የሚለው ከሜይ 2031 በኋላ ነው እንደ ገስትም ላይቭም ከፍተህ መግባት የምትችለው ይላል በጣም ቴንኪው ቅድም ትንሿና ሲሶ ምን እያላችሁ ነበር መሰላችሁ የዚህን ተቃራኒ አይ ሜይ 10 ነው የተዘጋበት ቀን የሚለው ላይቭ እያላችሁ እሺ መልካም በቃ ይሄ እሱ ነው እንደዚህ አይነቱ እና መሰግናለን ብላችኋል ቃል በቃል ነው ያላችሁት ቃል በቃል ነው ያላችሁት ይቅርታ እንደዛ ካልኩኝ እኔ ፖስት ሁሉ ስላደረኩኝ ካንዴ ሁለቴም ፖስት ስላደረኩኝ እኔ እንደዛ አይደለም ያልኩት ገብተህ ጽሁፍም ጽፍ ያለው ኮሜንት ላይ በታችም ይሄ ሲጀመር ምንድነው የሚለው አንቺ ንገሪኝ እስቲ ምን እንደሚል አንድ ደቂቃ ችግር የለውም አንድ ጥያቄ ብቻ አልጠይቀውና ከዛ ትገቢያለሽ ይሄ ሜሴጅ የሁሱ ነው አሁን በቃ ተማመንን የሁሱ ነው አይደለም የሚለው ላይ ገባህ አይደለም አዎ ገባው በቃ ያን እዛ ላይ ተማመንን መጀመሪያ አትዋሹ ነው እናመሰግናለን መልስልኝ በቃ ተማምነናል የሁሱ ነው ወይ በቃ የሁሱ ነው አይደለም የሚለውን እናንተ አጣሩ አይሻልም የኔ ነኝ ብሎ ፖስት የኔ ነው ብሎ ስክሪንሻት እንደሆነ ሳታውቅ የገባው አሁን ግቡና ተከራከር እናንተ እኮ ናችሁ እንግሊዝኛውን የተጻፈውን እንኳን በትክክል መተርጎም አቅቷችሁ የማን እንደሆነ ሳታውቅ ወይ ክርክር ህዝቡን አታጃጁ ጥሩ አይደለም ይሄ እሺ አሁን ይኸውልህ ማነው ሁሱ ከ2031 በፊት ከገባ እንግዲህ ሜቴን በፊት ከገባ ከዛ በፊት ከገባ ምናምን ሳይሆን በቃ 5 ደቂቃ ይወሰድ ወዳጄ በቃ ጨርሳለሁ ቲክቶክ ኤርሚ አሁን እኔ ያወራሁት ነገር ውሸት እንደሆነ አስመሰልክብኝ ኤርሚ መሀል ገብተን ያወራሁት ነገር አንዴ እስኪ ትላንት እንዴት እሱ ገባ ገብረማርያም አንዴ እኔ ያወራሁትን ነገር ላብራራ ኤርሚ አሁን ከመሀል ገብተው ነው ያወራሁት ነገር ውሸት እንደሆነ አስመሰለ እኔ ፖስት ማድረግ ያለው ገብታችሁ እዩ ሲጀመር እየተናገረ ያለው የሚከፈትበትን ቀን ነው እንጂ ከአንዴም ሁለቴ ፖስት ያለው ግቡና ይዩት የሲጀመር በጽሁፍም በድምጽም ተናግሬያለሁ ሲጀመር እያወራ ያለው የሚከፈትበትን ቀን ነው እንጂ የተዘጋበትን ቀን አይደለም እዚህ ያስቀመጠው የተዘጋበትን ቀን ቢሆንም ቀን 10 ነው የሚለው ትላንትና ደግሞ
ቀን 11 ነው ያልኩትኝ። ፖስት ማድረግ ያለው ገብታችሁ እዩትኝ። እንደዛም ነው የተናገርኩትኝ። ስለዚህ እኔ የተናገርኩት ነገር ስህተት አታስመስለው። እንግሊዘኛ ማወቅ አይጠበቅብኝም። ሰውም ጠይቄያለሁ፣ ጎግል ማድረግ ያለው እኔም ያወራሁት አልተሳሳትኩም። ሳይሆን እሱ ሪፕሬዘንት ያደረገው ይኸውልሽ፣ እኔ ምን ያልገባን ነገር እኮ ምን አድርጎ ነው 5 ዓመት የተዘጋበት ማለት? አዎ እሱ ነው። እኔ በዚህ ውስጥ 5 ደቂቃ አስተኝ 5 ደቂቃ አስተኝ። ኧረ በቲክታክ ፖሊሲ ሲጀመር የ5 ዓመት ሰስፔንሽን የለውም ሲጀመር። ያ ብቻ አይደለም። ይሄንን ድራማ እናንተ እንዴት ነው ስንት ኤዲቲንግ እናንተ ባለበት ዋናው ጥያቄ የ20 ዓመትም ሰስፔንሽን አለው። እኔ ምን ስላረገ የትኛው ጋይድላይን ቫሊድ ስላረገ ሲሶ ሰላም ነው። ቆይ አስረስ ቆይ አንተ አሁን የመጣው 5 ደቂቃ ልናሰጠኝ በቃ ጨርሷል። ያኛው አንተ በሌለበት ሰው ፌክ ነው ምናምን ሄደው እሱ መጠየቅ ነው። ሚዩት አድርገው በቃ አንድ አስረስ ቆይ በጌታ ተራን ጠብቅ። አስረስ ምንድን ነው ሐሜት ከሆነ ለተናገር ነው ለእያንዳንዱ ነገር ማስረጃ ጠይቅ። እሺ ሐሜት ከሆነ ተሻለ ያታወራ ዝም ብለህ ተራው የኔ ነው። ሐሜት ከሆነ ሐሜት ያንጻሃል ነው። ስለ ስላሴ ቢታወራስ ሐሜት ተተ ማለት ነው። እሺ ሚዩት አድርገው በቃ ችግር የለውም ብራዘር ተረጋጊ። በደቂቃ ታወራለህ። አስረስ አለቀ። ተራው ሲደርስ ያወራል። 5 ደቂቃ ይስጡኝ ፕሊስ። ጠብቅ ያለው እንግዲህ ተራ ኦኬ ቱ ቢ ፌር ገብረ ማርያምንም አስረስንም እኔ ነኝ ያወረድኳቸው። ሰው እያወራ እባካችሁ ሚዩት አታብሩ። በተራችሁ ታወራላችሁ። ታይም ስጠውና እሱ ይቀጥል። ያ ሶ ጋይስ አንደኛ ለመዋየት አልመጣም። ሁሱ ካያችሁት ለመዋየት አልመጣም። ሂዶ ሀቭ ነው ምንም ገቱም የለውም። እኔ ላይቭ ላይም እያየነው እና ሪያክት እያደረግን ነበር ማታ እና እንቅልፋችንን አተን ላይክ ምንም አይነት ዝግጅት የለውም። በዚሁ የምታዩት የሆነ 1 ሚሊዮን ምናምን ሰው ፎሎወር አለው ሲባል ምንም በቃ እንዳይገርማቸው። ኦኬ በዚህ ልክ ምንም ነገር ሳያቅ ሰው 1 ሚሊዮን ፎሎወር ሊኖረው ይችላል በሃይማኖት ማለት ነው። ኦኬ በመንጋ ሰው ሊከተላችሁ እንደሚችል ትክክለኛ ቲፒካል ማሳያ ነው ማለት ነው እሱ። ሌላኛው ስላሴ ብላ ቀደም ኧረ 5 ደቂቃ ኧረ ክያ ሰላም አስከብሪልኝ። 5 ደቂቃ ተቀምጦልኛል። ሰዓቴን አትወሰድብኝ። ወርዷል። ሚዩት የሚያበራ ሰው አወርዳለሁ። ክርስቲያን ሆነ ሙስሊም ነው። ያ ሰው ትንሿ ቅድም ጥሩ አድሬስ አድርጋለች። ትናንትና እፎይ ንቆት የተወ መሰለኝ ማለት ዘፍጥረት ምዕራፍ 1 ላይ በአረብኛ አምጥቶ አላህ ትላላችኋል እና የክርስቲያኖች አላህ ነው እናንተ የምትቀበሉት። ጭራሽ አይገናኝም። ኦኬ ጭራሽ ማለት ስሙ ስለተመሳሰለ ልክ የነሱ አላህ አድርጎ ለማቅረብ የሞከረበት መንገድ ንቆት ነው የተወው ብዬ ነው የምወስደው። አድሬስ ራሱ ያላረገው ለዛ ይመስለኛል። ክሊር ስለሆነ ማለት በአረብኛ የስም ትርጓሜ እንደዛ እንደሆነ ምንም ክሊር ነው። ነገር ግን አጋንንታዊ ነው ብሎ ያሳየበትን መንገድ ግን አንድ ዲፌንድ ሊያደርግ አልቻለም። ኦኬ የሚያስዋሽ ነው። ኦኬ የሚያስጨንቅ ነው። ኮምፕሊትሊ የአምላክ ባህሪ የሌለው መሆኑን ኦኬ ጭንቅላቱ ለብቻ፣ እጁ ለብቻ፣ ጣቱ ለብቻ፣ አንድ እግር ለብቻው ኦኬ የሚስቅበት መንገድ በሌሊቱ የመጨረሻው ክፍል እንደሚመጣ እነዚህን ሁሉ አድሬስ ማድረግ አልቻለም። ከዛ ውጭ ግን መገንዘብ ያለባቸው ሞር ዛን 5 ሚሊዮን ፒፕል ባይዘው ዮኒ ማኛ ቤት እያሉ ከግማሽ ሚሊዮን ወደ 500K ኦኬ ፒፕል ከጀርባ ቢሃይንድ ባይ እያየ ነበር። ሶ እናንተ የምታዩት እዚህ 60 እና 70 80 እዛ አካባቢ ያለውን ነው። ቢሃይንድ ባይ ግን ሚሊየንስ ብዙ ሙስሊሞች እየተመለከቱ ነበረ። ኦኬ እነዛን ሙስሊሞች ወደፊት አሁን የዚህ ዲቤት እንትኑ ባይዘው አሁን ዮኒ ማኛ ምናምን እኛ ምንም አልገባንም እንዲሆነው በዚህ ወጥተው እያሉ ነው። ወዳጆች አሁን ነው የሚገባቸው። ሪከርዱ ሲቀመጥ ተቆራርጦ ሲቀርብላችሁ በደንብ ይገባቸዋል። ኦኬ ዲቤቱ ያኔ አሁን ማታ ይሄ ኢፒኔፍሪን ምናምን በጣም በቃ የስትረስ ሆርሞኑ ምናምን ከፍ ብሎ ስለነበረ ሁሉም ሰው ይሄ ባለው ፕሬሸር በደንብ አይገባውም። አሁን ቀስ ብላችሁ ነው ፔኑ የሚገባችሁ። ሙስሊሞችም ቀስ እያላችሁ ነው የሚገባችሁ። ኦኬ ኢንጀነራል ግን በክርስትና ፊት የሚቆም የአላህ ትምህርት እንደሌለ ግን ታይቷል ማለት ነው። እንደውም እኔ የሆነ ፓርት ላይ ነበር ትንሽ እንደው ይሄ መጀመሪያ በ10 መጽሐፍት ነው የምንወያየው ብሎ በብሉይና በሐዲስ ኪዳን ብሎ ተስማምቶ ረስቶት መሀል ላይ ገድልና ድርሳን ውስጥ ሲገባበት ነበረ። ኦኬ እኔ ስጋቴም እሱ ስለነበረ እያወራውም ነበር። ቀን ላይም እዚህ ቤት ይመስለኛል ኮሜንት ስጽፍ የነበረው እሱ ከሆነ ትንሽ የተወሰኑ ነገሮች ሊኖሩ ይችላሉ ምናምን በእነሱ ሳይድ ትንሽ እንኳን ነጥብ የሚጥሉበት አይነት ሊያስጥሉ የሚችሉበት ነገር ይኖራል ብዬ ነበር። እሱን ሊያነሳ ሞከረ። ግን he was well prepared by the way ኢቨን እነሱ የሚጠቅሷቸው መጽሐፍት እኔ እንዲህ ማን የላከለት እስክል ድረስ ኦልሬዲ
ሃርድ ኮፒውም ኢቨን በፒዲኤፍ አድርጎ አዘጋጅቶት ነበረው ማለት ነው። ስለዚህ ክርስትና ፊት የሚቆም ትምህርት በእስልምና ዘንድ እንደሌለና እንዲሁ ዝም ብሎ ኦኬ ክርስትና ላይ ቤት ዘግቶ ከመጮህ ውጭ አንዳች ይሄ ረብ ያለው ነገር መናገር እንደማይችሉ ግን አይተናል። ኦኬ ሸሚዙን ሲበላ፣ የክሩን ሲበላ፣ ገመዱን ሲበላ፣ መነጽሩን ገልብጦ ሲለብሰው ሲወድቅ እኔ በቃ አዘንኩ። በቃ እንዲሁ ስንስቅ ነው ያደርነው። እግዚአብሔር መነጽሩን ገልብጦ ያደርገዋል። በቃ የመጨረሻ ስትረስ ዶኗል፣ ፈቅቷል። በቃ በፍጹም ዝግጅቱ እንደሌለው ያውቃል። ዲቤት አይቶ አያውቅም። he have no any confidence to have to do a debate እና ምንም ኤክስፒሪየንስ የሌለው ልጅ ነው። በቃ ኮምፕሊትሊ እስልምናን እዛው በርዘግቶ ቁርአን እንደዚህ እቺ በድምጽ የሚቀርባትን እሷን ከማለት ውጭ ሪዝን አውት አድርጎ የማውራት አቅም እንዳልነበረው በትክክል አይተናል ማለት ነው። ሌላኛው እፎይ የተደራጀ ኦኬ ከዚህ በፊት እነሱ ነበሩ እንደዚህ ፒዲኤፍ አዘጋጅቶ ምናምን ነገር ጥር ለማለት የሚሞክሩ የነበረው እነዚህ ይሄ የጻሉ ልጅ ካልገባው ምናምን ብሎ ሲረብሽ የነበረው ማለት ነው 2 ሰዓት ያስጠበቀን ኦኬ። ነገር ግን በነሱ ልክ ኦኬ ከነሱም በላይ ኦኬ በደንብ አርጎ አደራጅቶ ኦኬ መጽሐፍ ቅዱሱን ከቁርአኑን ከሐዲሱ ያዘጋጀበትን መንገድ አይ ሪሊ አፕሪሺየት ፎይልና ክርስቲያን ከሱ ጋር አብረው ያሉ ወንድሞችን እግዚአብሔር ይባርካቸው። they do well በደንብ ነው ጥሩ ስራ ነው የሰሩት። ኦኬ ያ ፒዲኤፍ አሁን በቃ that's a good format ወይስ ዲቤት ሲኖር በቃ they can use it ማለት ነው። ኦኬ ማንንም በፊታቸው መቆም አይችልም። ኦኬ አቡ ሃይደር በሉት ዛኪር ቢመጣ በፊታቸው ሊቆም የማይችልበትን አይነት ማስረጃዎችን ኦልሬዲ ሰንዶ ከነ ማስረጃቸው ከነ ሐዲሱ አስቀምጦ እያሳየ ነበርና ሰዓት እየደበቀ ነው እንዴ ደቂቃ አላልቅ ብሎት እኮ ሲጨነቅ ነበር ያየነው። ሙስሊሞች ግን ፔኑ የሚገባችሁ ከዚህ በኋላ ነው። አሁን ነው ቀስ በቀስ ነው በደንብ አርጋችሁ ሰዎች ወደ ይሄ አላህ አጋንንታዊ እንደሆነ የሚገባችሁ በቆይታ ነው። ጨርሻለሁ። ተባረኩ። ሴስ ጃዋር ገብቷል። አሁን ደግሞ አንድ ሙስሊም ሀሳብ ይሰጣል። ደቂቃ ስጠው። ነገር ልጀምር። ኦ ይቅርታ፣ ወይ ሴት ነሽ እንዴ? ጃዋር ሲል ወንድ መስሎኝ ነው። ይቅርታ። ሶሪ ደቂቃ ጀምሪ። ስጣት። ያው ደቂቃ አርጋለሁ። አውሪ። እሺ ችግር የለውም። ለድምጼ ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። እና በመጀመሪያ ትላንትናው ክርክር ላይ ማንሳት ያለብን አይ ቲንክ እዚህ የተሰበሰባችሁት በሙሉ የክርክር አይደለም። አንዳንዶቻችሁ ጭራሽ ዲቤት አባባላችሁ ለራሱ እንግሊዘኛ በርቀት እንደሆናችሁ ያስታውቃል። ሊቭ እናርገውና ፕሮናንሲዬሽኑን ወደ ሐሳቡ ስንመጣ አንድ ሰው ክርክር የሚገባው ሰዓት ለማባከን አይደለም። እኛ ሙስሊሞች ነን፣ የሰዓትን ዋጋ እናውቀዋለን፣ ለሰው ክብር አለን። መጀመሪያ ላይ ሁሱ እያለው ነበር 3 ሰዓት አባክነንባቸዋል እንደዚህ ሆነዋል ሲባል we don't care ሲል ነበረ። ለምን ሌሊት ተነስተው የሚሰግዱት ሶላት የለ፣ ሰዓቱ የሚያንገበግባቸው ምንም ጉዳይ ስለሌለ። ሲቀጥል ኪያ መሰለኝ የመለሰው መልስ የለም ላልሽው በአላህ ጠይቂኝና ልመልስልሽ። ሁሱ ከብዶት ያለፈው። ሲቀጥል እያያችሁ ወላሂ ማለት ነው ሁሱ እንዲቀለል አድርጎ ዘና ብሎ ጀርባውን ልጥጥ አድርጎ ሲመልስላችሁ የነበረው የተገኘ ነው እዛ ማለት ነው። መልስ ለመስጠት አይደለም፣ ለሚንጫጫው ክርስቲያን እንደማያቀተን ለማሳየት። መጀመሪያ እኮ እምነት እኮ ስርዓት ነው የሚያስተምረው። ንግግር ስርዓት አለው። መልሱን እንዳልኩሽ ጠይቂኝ። ሁሱ ከብዶት የወጣበትን ማለት ነው። እሱ ሌላውን ትተሹ ማለት ነው። እስኪ ሲነሳ ያየው አንድ ሐዋርያ ጥቀስ ሲባል መጽሐፍ ቅዱሱን አንብበው እያለ ሲሮጥ አልነበር? አንድ ስም ብቻ ጥቀስልኝ፣ እንደዚህ ነበር ሲል የነበረው። አንድ ስም ጥቀስልኝ። ያኔ ከበደ አበጋዝ አይልም። ሌላውንማ ትተነው ማለት ነው። እዚህ ላይ ካስፈለገ ቪዲዮ ሼር እንደራረግ እስኪ። እሱ ሁሱ ከብዶት የሄደበት እኔ የምመልስልሽ። ሁሱ ግን እንትና ግን ያልሽኝ እንደሆነ ነፍ ልላክልሽ ሳይመለስልን ሄደው ማለት ነው። ሌላው እምነት ማንኛውም በክርስትናም ሊሆን ይችላል፣ በእስልምና መጀመሪያ ለሰው ልጅ ጸባይ ነው። ጸባይ የለውም ሰውያችሁ እንኳን እንደ መምህር አርአያ ሊሆን ልጅ ቢሰጠው ማሳደግ የማይችል እንኳንስ ፐርሰናል አታደርጊ። እናቱ ሀሳብ ላይ አውሪ። ሀሳብ ላይ ስድብ ፐርሰናል እንዳታደርጊ። ሀሳብ ላይ ብቻ ፐርሰናል። ለነገሩ እውነትሽን ነው የሚያምርብን እናንተ ስትሳደቡ እንጂ እኛ ባህሪያችን አይደለም። ሙሐመድ ሰለላሁ ዐለይሂ ወሰለም በዛ ልክ ሲያንቋሽሽ መልሱን ትተን እኮ እኛ ይሄ ሰውዬ ስርዓት መጀመሪያ እያልኩሽ ያለሁት መልሱን ብዬሻለሁ። እሱ የከበደውን እኔ ልመልስ ብዬሻለሁ። ትልቅ ቪዲዮ ልከሽልኝ። ያው እዚህ ፓርት ላይ ሁሱ ስላልመለሰው አንቺ ጨርሽልኝ ትይኛለሽ። እሱ ሁሱ ሸሽቶ ሄደበትን ቪዲዮ ልከሽልኝ ማለት ነው። ስለዛ እኔ እያልኩ ያለሁት መልሱማ እኮ እየነገርኩሽ ነው። ለጥያቄና ለመልሱ ትልኪልኝና
እኔ መልሰዋለሁ። ባህሪ ግን ለክርክር ግን ቀጣይ ስትመጡ ፕሊስ ስርዓት ያለው እንደ አኪ አይነት በቃ እሱ በጣም ስርዓት አለው። እንደዛ አይነት ሰው ይዞ ይመጣል። በስድብ እኮ ነው ማስተርስ ያደረገው። እውቀት አይችልም ሁሱ ትላላችሁ። እንደው ትንሽ አታፍሩ? እስኪ የትኛው ፓርት ላይ ሲቀጥል ደግሞ ማለት ነው ስለ ክርክር አካሄድ ስርዓት ለምትሉት ሁሱ የመለሰበትን መንገድ ከጨለምተኝነት ከግልፍተኝነት ነፃ ሆናችሁ እዩት። ሰዓት ላላችሁት እኛ ሐሳባችንን አንደኛ ክፍል እንደተማረ ተማሪ አማርኛ ማውራት እንደማይችል አናንዛዛም። ቁጭ ይደረግልሻል፣ እምትሽውን ትመልሻለሽ። ያልሽ እንደሆነ ግድግዳ ላይ ለጠፈ በሚል ሀሜት ትሮጣላችሁ። እዚህ ተሰብስባችሁ ይሄን አልቻለም ከምትሉ እስኪ ቪዲዮ እያመጣችሁ አሳዩን። እዚህ ላይ እኮ የተሰበሰበው ሰው እኮ ላያውቃችሁ ይችላል። ያ ቪዲዮ ያላየው ሰው ሊሆን ይችላል። እዚህ ላይ ግን እዩት። እዚህ ጋር ሁሱ ስላልመለሰው እስኪ ነይ ሙስሊሚቱ መልሽ ይበሉ። የለም እንደዛ አይነት አካሄድ የለም። የሚበጃችሁ ምንድነው? ምንም አያውቅም። አለማወቁንማ እኮ ማለት ነው ሲጠይቀው ዙሪያ ጥምጥም ሲሄድ የነበረው እኔ ነኝ ዙሪያ ጥምጥም የሄድኩት። ስለ ጌታ ሐውራ ሲባል ስለ አይሻና ሰለላሁ ዐለይሂ ወሰለም ሲሄድ የነበረው ርዕስ ሲስት የነበረው እኔ ነኝ። ስለዚህ አሁንም ቢሆን ክርክሩን ጨለምተኝነት ከምታረጉት ባይዘው ታስታውቃላችሁ። የሱ አራያዎች ናችሁ። ከሐሳብ ይልቅ ስድብ የምታስቀድሙ፣ ከመልስ ይልቅ ትችት የሚቀድማችሁ ሁሱን ዊ ኖ ኢች አዘር እንዴት አድርጎ እንደሚመልስላችሁ እያንዳንዳችሁ በግለሰብ ደረጃ እናውቀዋለን። የተሳሳተው አሁንም ቢሆን ፕሊዝ እዚህ ቪዲዮ ላይ ስላልመለሰው በይኝ ቪዲዮ ገልጠሽ ቪዲዮ አምጥተሽ ጨርሱት በይኝ። እዚህ ፖይንት ላይ ስለተሳሳተ በይኝ። እዚህ ላይ የሌለ መጽሐፍ ቅዱስ አንቀጽ ስላመጣ በይኝ። የለም እህሳ ቪዲዮአችሁን አብርታችሁ ምንም የማያውቀው እውቀት አያምርማ፣ አይመጣውም፣ በሌለ ነገር አይመጣውም። ሲቀጥል እንኳን የሁሱ የረሱል ሰለም ክብር በስድብ የሚንቋሸሽ ስላልሆነ ነው ታዝቦ ዝም የሚላችሁ። ደህና ሰው ሲሳደብ ነው የሚቆጨው። ስለዚህ አሁንም እንዳልኩሽ ከምትሳደቡ ይሄን ፓርት ብለሽ ገልጠሽ አሳይ። አመሰግናለሁ። ቶኗ ግን የተሸናፊነት ሚውት አርጉ ፕሊዝ። ገብረ ማርያም ሚውት አርግ። ሶል ትንሿ ሚውት አርጉ። ሀሳብ ሰጠች አይደል? ሀሳብ ሰጣለች። አዎ በቃ ግዴታ የእኛን ሀሳብ ታንጸባል አንልም። የራሱ ሀሳብ ነው። ሀሳቧን ገልጻለች። ቀጣይ ያለው ሰው ደግሞ የእሷን ሀሳብ ገብረ መድነሽ ትጠይቃለህ። እህታችን ይጠይቁኝ ያልሽው ላይ አላህን የሰበከ ነብይ የለም ሲለው እፎይ የአረብኛ መጽሐፍ ላይ ሄዶ ዘፍጥረት ላይ ይሄው የነብያቶች አላህን ሰብከዋል ብሎ የአረብ መጽሐፍ ወጣች እንደ የአረብ መጽሐፍ ላይ አምጥቶ አንተ ነህ የማታውቀው ብሎ ተናግሯል። ሁሴን ሰምተሻል? ሉን ስላልሰማሁት ለዛ ነው ቪዲዮ እያበራችሁ አሳዩኝ ያልኩት። ኦኬ ካልሰማሽ እሱ ያልመለሰው የለም ብለሽ ለምን ትናገራለሽ ታዲያ? ካልሰማሽ አያችሁ፣ ያልሰማችሁን ነገር ነው ያልመለሰው የለም እያለች ስትናገር የነበረው። የኔ እናት አትንጣጭ እስኪ እያዳመጥሽ አልሰማሽም። ልክ አይደለም ያልሽው ነገር እንደዛ ነው ያለው። ጥያቄው እንደዚህ ነበር። ሚውት አታውቃለህ አይደል? ሁለት ሰው እየተወያየ እኛ እኮ ዋጋ ከፍለን እኮ ለማስተካከል የምንፈልገው እኮ ይሄን እኮ ነው። ገና ከመግባት ማይክ አረባካችሁ እንደው እሺ ልንገርሽ፣ እህታሽን ለአንቺ ልንገርሽ። አንቺ ስላልሰማሽ ይኸው ቤቴ ውስጥ ገብተሽ እኔ ሪከርዱን አድርጋለሁ። ሌላ ስልክ ያለው ሰው ካለ ከፍቶ ማሳየት ይችላል። አቡና ምናምን ምን ብሎ ተናገረ? አንቺ መልስ ካለሽ መመለስ ትችላለሽ። እሱ ያልመለሰውና የተሳሳተው ነገር የመጀመሪያው ዋናው ነገር ነብያቶች አላህን አያውቁትም አልሰበኩም ብሎ እናንተ የምታመልኩትን አምላክ እንደማያውቁትኝ እፎይ ሲነግረው ሁሴን የአረብኛ መጽሐፍ ውስጥ ሄዶ የክርስቲያኖች መጽሐፍ ላይ ይሄው ነብያቶች ያውቁታል አንተ ነህ የማታውቀው ብሎ ተናግሯል። እኔ መልሳለሁ እሱ ስላልመለሰ ብለሽ ስለተናገርሽ የአረቦች መጽሐፍ ላይ ያለውን አላህ አንቺ ትቀበያለሽ ወይ ታምኛለሽ ወይ? አላህ ተብሎ በዘፍጥረት ላይ የተጠቀሰውን አላህ ታምኛለሽ ወይ? ያን አላህ ነብያቶች ሰብከውታል ብለሽ ታምኛለሽ ወይ? እህታች ጠይቁን ስላልሽ አመሰግናለሁ። ልመልስልሽ። እኔ እንደ ሙስሊም እያንዳንዱ ነገር ማምነው ከእስልምና አንፃር አይደለ? ለጥያቄሽ መልስ ልስጥሽ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ኢዝ ቃለ ዳውድ ሊበኒሂ ዳውድ ለልጆቹ ባለ ጊዜ ማተዕቡዱ ሚን ዱኒ ከኔ በኋላ ምን ትገዛላችሁ? ቃሉ ብለዋሉ ነዕቡዱ እናመልካለን አባአና አባአካ አባተን ወይ አባ ብሎ ወደ ታች ይቀጥላል ማለት ነው። እኛ የምናመልከው ዳውድ
ነብይ አይደለም ዳውድ በእናንተ ነው። ዳውድ ለልጆቹ ባለ ጊዜ እኔ ከሞትኩ በኋላ ምንን ተመልካላችሁ ሲባል የወንድሞችን ያባቶቻችሁን አላህን እናመልካለን ብለዋል። ስለዛ በዚህ ቁርአን አንቀጽ መሰረት አላህ ሱብሓነሁ ወተዓላ ምንድነው ያን ጊዜም የሚመለክ አላህ ነው። ትንሽ ጀዋርም ከምትከራከሩ ሪቪው ይደረግ። በቃ ምንድነው ክርክር ነው? ክርክር ሳይሆን አቤላ ክርክር ሳይሆን መልሳ ኦኬ፣ እሱን አይደለም አቤላ እንዴ እኔ ግልጽ ላድርግላታለሁ። ያልነበረ ሰው አይደለም ትንሽ ያልነበረ ሰው ምን ነው የሚመልስልሽ አንቺ? አሁን የመለሰው ልጅ ላይ ላርማትና ኦኬ፣ እናንተ ሐሳባችሁን ቀጥሉ። ፕሊስ ችግር የለውም። እሺ እሱ አሁን የመለሰችው ላይ ሐሳብ ልስጥና እናንተ ቀጥሉ። እህታችን እኔ አልጠየኩሽም ነበር አቤላ እንዴ እኔ አልጠየኩሽም ነበር እህታችን የቁርአኑን አላህ ምናምን አላልኩሽም። የኔ ጥያቄ የአረብ ክርስቲያኖች አላህ ብለው የሚያመልኩት ማንን እንደሆነ እናውቃለን አይደለም? ክርስቲያኖች የእናንተ የአረብ ኡስታዞች ራሱ ጥያቄ ይጠይቃሉ። ክርስቲያኖች ኢየሱስ ክርስቶስን አላህ ነው ብለው ያምናሉ ብለው ሲጠየቁ የስ ክርስቲያኖች ኢየሱስ ክርስቶስን አላህ ነው ብለው ያምናሉ ብሎ የእናንተ የአረብ ክርስቲያኖች ሁሉ ይናገራሉ። እሱን እንተውና ቁርአን ላይ ራሱ ብሏል አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ ይላል። ቁርአን ራሱ እንደዛ ብሎ ተናግሯል አይደለም ኡስታዙ ማለት ነው። ሁሴን ግን የአረቦች መጽሐፍ ላይ ሄዶ ምን ብሎ ተናገረ? አንተ ነህ የማታውቀው ነብያቶች ግን አላህ ብሎ ሲሰብኩ ነበር በራስ መጽሐፍ ቅዱስ ላይ ላሳይ ብሎ መጽሐፍ ቅዱስ ላይ ማስረጃ ሰጥቶ ምን አለ? ዘፍጥረት ሄዶ ይሄው አላህ የሚል አለ አላህ ብሎ ሰብከዋን አለ። የአረብ ክርስቲያኖች ግን አላህ ብለው የሚያመልኩትኝ ኢየሱስ አልመሲሁ አላህ ነው የሚሉት። ኢየሱስ ክርስቶስ እርሱ አላህ ነው ብለው ነው የሚያምኑት። የኔ ጥያቄ ሰላሰማሽ አልፈዋለሁ፣ ግን ጠይቄሽ የነበረው የአረብ ክርስቲያኖች ላይ ያለውን መጽሐፍ ሁሴን እንደ ማስረጃ የጠቀሰውን ታምኛለሽ ወይ ነው። አምናለሁ ወይ አላምንም ነበር። ሰው መልስ ስለሌለሽ ቴንኪው። ቀጥሉ። አሁንም እኮ ያው ነው ዲቤት አደረጋችሁት። በቃ አሁን ለምን ሪቪው አይደረግም? ሲስ ቀጣይ ገብረ ማርያም ነው ሚዩት ነሲስ በቃ ኦሬዲ ሪቪው ነው የምንሰራው። በትንሽ ገብረ ማርያም ነው። ገብረ ማርያም ደቂቃ ሲበላ ገብረ መድን 5 ደቂቃ ውስጥ ጥያቄ ነው ያለ። ገብረ መድን ጥያቄ አለኝ ስትል ነበር። ገብረ ማርያም ነው ምንድነው ገብረ መድን? ይባላል አሁንም ያመጣና ቁርአን ላይ ማለት ነው እንዴ ቁርአን ላይ ቋር ለምን የተጠየቀው ሲባል ያንዱ ነብይ ቃል የሌላው ነብይ ቃል አንድ ነው ይልሻል። እኛ እኮ እሱ ነብይ መሆኑን እናረጋጋ ሐሳባችን የነበረው። ስለዚህ አንድም መልስ አልመለሰም። እሺ እህታችን አንድም መልስ ነው የምነግርሽ። ምክንያቱም ሲመልስ ከቀደሙት አምጣ ሲባል ከራሱ ስለሆነ እያመጣ ያለ። እኛ እኮ ቁርአን ትክክለኛ ለመሆኑ ማስረጃ እየጠየቅን ያለ ነው። ነብዩ መሐመድ ትክክለኛ ለመሆኑ ነው። ስለዚህ ነብዩ መሐመድ ትክክል ለመሆኑ ቁርአን ትክክል ለመሆኑ መምጣት የሚችለው ከምድር ማለት ነው ከሙሐመድ በፊት በነበሩ መጻሕፍት ነው የሚመዘነው። እኔ ጨርሻለሁ። የኔን 1 ደቂቃ አቤል መጠቀም ትችላለህ። መልካም። እኔ ያው ከመጀመሪያው ጀምሮ እቺ እንትን ያ ሁላ ሰዓት ገስት አስገብቶ ሰው አላስገባም ካለ ጀምሮ ሁሱ ላይ ሊሄድበት። በነገራችን ላይ እንደመጀመሪያ የዚህ ጉዳይ ላይ አንድም ለህሊናው ኖሮ እውነትን የሚመሰክር በሃይማኖት ልዩነት ያለ ሰው አለ ብዬ አላምንም። ለምሳሌ አንድ ሙስሊም ተነስቶ የሁሱን ደካማ ጎን ይሄ ጉዳይ ላይ ድክመት አለው ብሎ ሊናገር የሚችልበት ምንም አይነት ፖይንት ልታመጡ አትችሉም። ሁሉም አድንቆ ነው የሚያወራው። ምክንያቱም ሃይማኖት ክርክር ውስጥ አሸናፊ እውነትን ከመመዘን አንጻር በውስጣቸው ጥያቄ ይፈጠርባቸዋል። እግዚአብሔር ወደ እውነተኛውና ወደ ነበረው ወደ ትክክለኛው ስርዓት እግዚአብሔር ይመልሳቸዋል። እንደዛ ካልሆነ በስተቀር በፍጹም እንደዚህ አሁን ሚዲያ ላይ ወጥተው በሚናገሩ ሰዎች መካከል እንደዚህ አይነት ሰዎች አታገኙም። አረ ከሁሱ እንደዚህ አይነት ችግር ከዛ ደግሞ ክርስቲያኑን አምጣችሁ እፎ ይሄ ነገር ችግር ነበረ ብሎ
ያቺ ጆኒ የምትባለዋን ሴት በመጥቀስ ኢምራን የሚባለውን ልጅ አካቶ ጉዳዩ ላይ ኢምራን ካለ እፎይ እንደማይገባ ስለሚያውቁ ወይም ደግሞ ምንም ምክንያት የለም። ያ ሁሉ ኮፒ ሊንክ ያ ሁሉ በሚሊዮን የሚቆጠር ታፕታፕ ያ ሁሉ ጊፍት የዘነበ እንደዚህ አይነት ስርዓት የለውም ቲክቶክ። ምናልባት ቲክቶክ ከታፕታፕ ከሚያደርጉልህ ኮፒ ሊንክ ከሚያደርጉልህ የበለጠ ቁጥር ያለው ማህበረሰብ ሪፖርት ካደረገብህ ሊዘጋብ የሚችልበት ፕሮባቢሊቲ ይኖረዋል። ከዛ ባለፈ ግን ህዝበ ክርስቲያኑ እፎይ ጋር ቁጭ ብሎ ማን ነው ሁሱ ጋር መጥቶ ሪፖርት ሊያደርግ የሚችለው? ስለዚህ ውሃ የማይቋጠር አይነት አካውንት የተዘጋብኝ አይነት ጨዋታ ነው የተጫወተው። ከዛ በኋላም ያ ሁሉ ሰዓት ህዝቡን ካጉላሉ ህዝቡን እንዲበተን ዲስትራክሽን ከተፈጸመ በኋላ በነ ዮኒ ማኛ አማላጅነት ጎትጓችነት ሰው ሁሉ ፎከስ ያደርግባቸው ሲመጡ ስታዩ ቀጥለውም ዲስትራክሽኑን ነው እፎይ ላይ ለመፈጸም የፈለጉት። ኢምራን የሚባለው ሰው ከእንደገና ሲገባ ታዩታላችሁ። ከዛ እፎይን ሞክ ሊያደርገው ሲሞክር ታያላችሁ። በስሜት መጫወት ነው የፈለጉት የመጀመሪያው ዙር ማለት ነው። ስሜቱን በመረበሽ ውይይቱን ለማደናቀፍ ከዛ እፎይ በሚፈልጉት መንገድ ባለጌ የሚሉትን ነገር አፕሩቭ ለማድረግ ነው የተፈለገው። ከዛ ንግግሩ አለፈ። ከወጣ በኋላ የመጀመሪያው የሚያሳዝነው ነገር ዲቤት ከ5 ደቂቃ ሲጀመር ነው አይቻላቅ 5 ደቂቃ ይሁንልን አለ። በጣም የሚያስቅ ቪዲዮ ቆይ ልክፈትላችሁ። ቪዲዮ በነገራችን ላይ ጊዜ ስለሚፈልግ ከ2 ሰዓት በላይ ስለሆነ ውይይቱ የነበረው ጊዜ ይፈልጋል። እሺ ቪዲዮዎችን አውጥቶ እዚህ ጋር ስህተት ነበር፣ እዛ ጋር ስህተት ነበር ለማለት ይሄንን አሁን ልክፈትላችሁ። ቆይ ይሄንን ልክፈትላችሁ የመጀመሪያውን ዙር ማለት ነው አለና 5 ደቂቃ ነበር የመክፈቻ ንግግር ያለው። ከዛ በኋላ ከፍ ካለው ዝቅ ወዳለ ወደሚለው ሀሳብ ሲመጣ 7 ደቂቃ እናድርገውና ዝቅ ዝቅ እያለ እናድርገው አለ። መግቢያ 7 ደቂቃ ከሆነ ከዛ ምን ይሆናል? ሀሳብህን ደግሞ የምትገልጽበት ሪፊዩት የምታደርግበት 5 ደቂቃ እያለ ከዛ 3 ደቂቃ እያለ እንዲያልቅ ነው የፈለገው ባጭሩ ማለት ነው። ይሄ ደግሞ የዝግጅት ችግር እንዳለ ያስታውቃል እንጂ የነቢያት አምላክ ማን ነው የሚል ሰፊ ርዕስ ይዘህ ከ5 ደቂቃ የምትጀምርበት ምንም አይነት ምክንያት የለም። ምክንያቱም ሰፊ ማብራሪያ ሰፊ ማስረጃ የሚጠይቅ የውይይት ርዕስ ስለመረጥክ ማለት ነው። ስለዚህ ስሙትማ የመጀመሪያው 5 ደቂቃ ይላል። 2 ደቂቃ 1 ደቂቃ 3 ደቂቃ የሚባል እፎይም ነገርየውን ታዝቦት ቆይን ይቅርታ ወደኋላ ለመመለስ ተቸግሬ ቪዲዮ ልክፈትላችሁ። እንዴት የመጀመሪያ መክፈቻ ሰው 5 ደቂቃ ይላል? 5 ደቂቃ ቀጣይ 2 ደቂቃ 1 ደቂቃ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው 20 ደቂቃ ነው ቀጣይ። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተ ከፍ አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፉል። እሺ ውይይቶች አይተጣቃሉ ስታስ ያን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እና አንተ ግን እዚህ ቦታ ላይ ለህዝቡ ወይ ወደ 5 አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ ሰዓት ጨርሰህ ካልምትሉት መቼ ጀመርኩኝና ሀሳቤ ያው የነሲሳይ አጉል ፌር እንጫወት ስላሉ ነው እንጂ ይህ ሲጀምር በ5 ደቂቃ ሀሳብ ለመግለጽ የሚሆን አይደለም። ፌር የምትሉት ደግሞ ማለት ነው። ፌር የምትሉት ደግሞ አንዳንድ ስርዓት አልበኝነት ብጥብጥ ስላለ ነው እንጂ 4 እና 5 ደቂቃ ሀሳብ መቼ እኔ ጀመርኩ? እኔ እኮ እንዴት አድርጎ እንደፈረጠጠ ኡስታዙ እሱ ከዛ በኋላ
እንዴት ሰዓት ዲስትራክሽን ከሁለት ሰዓት በላይ አጉላልተውናል። ውይይቱ ሊያልቅ በሚገባበት ሰዓት የተሰራው ድራማ እንደውም እኔ ቪዲዮ ሰርቻለሁ። በጣም በቃ የሴራ ሙቪዎችም መጽሐፎችም በመድረስ የሚታወቀው አሜሪካዊ ደራሲ ሲድኒ ሺልደን የሚባል ደራሲ አለ። እሱ ራሱ እንደዚህ የሴራ ታሪኮችን አይደርስም እዛ ቦታ ላይ የተደረሰው ማለት ነው። በቃ በጣም በቃ በሚያሳዝን መንገድ ነው እንትን ያለው። ስለዚህ ምንድን ነው ያለው? የመጀመሪያው 2 ሰዓታችንን ተበልቷል። ለዛ ይቅርታ እንኳን አልጠየቁትም። ህዝበ ክርስቲያኑና ህዝበ ሙስሊሙ ይቅርታ አልጠየቁትም። ያን ደግሞ ሲያደርጉ የነበረው ኢምራን እና ሁሱ ናቸው። ገስት ሲያስገባ ነበር፣ ኮፒ ሊንክ ሲያስደርግ ነበር፣ የተለያየ ነገር ሲያስደርግ ነበር። ሰዓቱ ሲደርስ እነ ዮኒ ማኛ ልከውለታል። ያቺ ጆኒ የምትባል ሴት ልካለች። ስክሪንሻት የተደረገ ሪጀክት እያደረጉ ነበረ ነገር እየወላ ለመቀበል መጨረሻ ላይ በጣም ድራማቲክ በሆነ መንገድ ኤዲት ተደርጎ 2035 ብራዘር ታንክ አሳይታል፣ ቦምብ አሳይታል። ያ ሁሉ ሚሊዮን ታፕታፕ ተደርጎ ያ ሁሉ ሚሊዮን ኮፒ ሊንክ ተደርጎ ድራማ ለመስራት ሪፖርት ክርስቲያኑ አደረገብን። ከዛስ ለምን ውይይቱ እንዲደረግ በክርስቲያኑ በኩል አልተፈለገም የሚል ድራማ ነው። ይሄው ድራማ በእፎይ በኩል ተደርጎ ቢሆን እንደዚሁ አወራ ነበረ። እፎይ ግን አካውንቴ ተዘጋብኛል አለ። ለምን? ድራማው ስለማይፈልግ በዚህ በኩል ማለት ነው። 2 ሰዓት ምናምን በላይ እንደዛ ተደረገ። ከዛ በኋላስ እፎይን መልሰው ዮኒ ማኛ ቤት ይምጣ ተባለ። እንደ አደገኛ ኢምራንና ሁሱ ገብተው ዮኒ ማኛ ቤት እኛንን ያለነው ብቸኛ ሰዎች የሚል አይነት ነገር ሲሰሩ እፎይ ላይቭን ዘግቶ ዮኒ ማኛ ጋር ሲሄድ ደግሞ ወጥተው ከእንደገና ወጥቶ ይክፈታሉ። ይሄ ሁሉ ጨዋታ ለምንድን ነው የተጫወቱት ስትሉ ታወራለት ቲንከር ላውራ ምናምን ኮመንት ላይ አትበል፣ አትክፈት። በቃ ልንጨርስ ሀሳባችን። አስተንፍሱን ረጅም እኛ ራሱ ስንጠብቅ እኔ ብራዘር እንቅልፌ እንደዚህ ከሞባይሌ ጋር እየተጋጨ ያሳለፍኩበት ላይቭ ፕሮግራም ነው። በጣም በቃ አደገኛ የሆነ ሳክስ የተነፋበት ማለት ነው። ለምን አሁን እኔ የምናገረውን ነገር ህዝበ ሙስሊሙ ያምናል ብዬ አይደለም የምናገረው፣ እውነት ስለሆነ ነው የምናገረው። ምክንያቱም ያ ሁላ ድራማ ከተጫወቱ በኋላ ከእንደገና መተው እፎይን ስሜቱ ላይ ለመጫወት ሲሞክሩ ታያላችሁ። በተለይ ኢምራን የሚባለው ልጅ ፊቱን ደብቆ ማን ነው እንትን የሚለጥፍብኝ? ሲሶ ለምንድን ነው የምትለጥፉብኝ? ደቂቃው እንዴ ሄሎ እኔ አይደለም አቤል፣ እኔ አይደለም አውራ እኔ አይደለም። ጌታ ይገጻችሁ የምትለጥፉ ሰዎች፣ ፌር ምናምን የምትጫወቱ ሰዎች ማንም ይመዘግበላችሁ የለም። ሰውን አትበድሉ። ሰው ሲናገር ገብታችሁ አታቋርጡት ምናምን እንጂ እንትን አይደለም። በጣም ፌር አትጫወት። ህይወት ራሱ ፌር አይደለችም መሬት ላይ እውነት። ዝም ብላችሁ ነው። ሰውን አትበድሉ፣ ሰውን አታንቋሹ፣ ሰውን አትሳደቡ፣ የሰው እምነት ምናምን ነገር ላይ ስድብ አትናገሩ እንጂ በስነ ስርዓት ማውራት አለብን። እና በሚያሳዝን መንገድ ነገሮች በጣም ድራማቲክ በሆነ መንገድ ነበር ሲሄዱ የነበሩት እዚህ ሶሻል ሚዲያው ላይ ማለት ነው። ከዛ ሁሱና ኢምራን መጥተው ስሜቱ ላይ እንትን ደጋግሞ ሁሱ የሚባለው ሰው ኢምራንን እያስገባ እንትናን ሊተንኩሶ ነበር። ምንም ንግግር ሳይጀመር በእፎይም በኩል በሁሱም በኩል ንግግር ሳይጀመር ተረጋጋ ብለው በጣም ሳይኮሎጂካል ዋርፌር አይምሮ ላይ ለመክተት ሲፈለግ ነበረ እፎይ ላይ ማለት ነው። እዛ የደቂቃውን ጉዳይ እንደተመለከታችሁት ነው። አንድ ሰው ውይይት እንግዲህ የምናውቀው ነው። በነ አክሊል በነ አማንሻሎም በሌሎቹም በነ ሜሎስም በነ ፈለገም በፈለገላ በነ ልደተም በተለያዩ ቦታዎች ላይ በነ ፈለገም በነ ኤርሚያስም ውይይቶች
ሰፋ ያለ ማብራሪያ ይፈልጋሉ። በቃ እንደዚህ አይነት ነገሮችን ደግሞ የሚጠበቅ ነው። አምላክህ እግዚአብሔር በነቢያቱ የተገለጠ አምላክ ማን ነው? አላህ ወይስ እግዚአብሔር የሚል ሰፊ ርዕስ ይዘህ እግዚአብሔርን እኮ ነው የምታወራው፣ አላህን እኮ ነው የምታወራው። በ5 ደቂቃ ምንድን ነው የምታወራው? እኔ እንኳን ራሱ የእናንተን እናቴ በአፍጢሜ እየተተከልኩ ያየሁትን ዲቤት ራሱ ለማውራት ይኸው ሁሉ ስንት ደቂቃ እንደፈጀብኝት ገባ። በጣም ረጅም ደቂቃ የሚፈልግ ጉዳይ ነው። የመጀመሪያውን መግቢያ ደቂቃ ሲጠይቅ በጣም በቃ ፋይት አደረገ። 5 ደቂቃ ለማድረግ 15 ደቂቃ ነው የተከራከረው ሁሱ የመጀመሪያው መግቢያውን ማለት ነው። እንደዚህ አይነት እኔ ውይይት አይቻላቅ እና ምንድን ነው የታዘብከው ካላችሁኝ የመጀመሪያው ኤክስፒሪየንስ ማጣት ነው። ቤትን ዘግተክ ሰዎችን እያስጨነቅ ማውራትና ከሚመጣጠንክ ወይም ደግሞ በእውቀት ከሚልቅህ ሰው ጋር ፎርማል ዲቤት ማድረግ መካከል ላይ የሰማይና የምድር ርቀት እንዳለ ታዝቤያለሁ። ሁሱ ብዙ ጊዜ ቤቱን ከፍቶ ኑ ለጥያቄ ልጠይቃችሁ ምናምን ብሎ መንሹ በእጁ የሆነበት ዲስኮኔክት እጁ ላይ የሆነበት ሚውት እጁ ላይ የሆነበት እሱ ባለስልጣን የሆነበት ቤት ውስጥ ሰዎች አስገብቶ ማውራት ስለሆነ የሚያውቀው በዚህም ደረጃ ፎርማል ዲቤት አድርጎም ስለማያውቅ ኤክስፒሪየንስ እንደሌለው ያየውበት ነው። ምኑን ዲቤቱ ላይ ማለት ነው። የመጀመሪያው ሰዓት የጠራው ሰዓት በቃ ከፍ ካለ ደቂቃ አለ 7 ደቂቃ ጠርቶ ዝቅ ወዳለ ደቂቃ እንምጣ አለ። ምን ልታወራ ነው? የመጨረሻው መቼ የሚሆነው ማጠቃለያ ነው። ማጠቃለያ 5 ሰከንድ ነው የምትሆነው። እንዳልኳችሁ ነው ብለህ የምጨርሰው አይነት ሰዓት አጠቃቀም ነው የመረጡት ማለት ነው። እና በዚህ ያክል ደረጃ ነገሮችን ለማድረግ ሲሞክር እና ማጠቃለያው እንደዛ ነው። ከ7 ደቂቃ ከጀመርክ ዝቅ እያልን እንምጣ ካልክ ማጠቃለያ ስትባል እንዳልኳችሁ ነው ብለህ ነው የምትጨርሰው። ሌላ ምንም ሊኖር አይችልም። እውነቴን እኮ ነው። ከዛ እንደምትመለከቱት ውይይቱ ላይ ሀሳብ ሲሰጥ እፎይ ሁሱ ሲናገር እፎይ ባለመግባት ጨዋነት ሲያሳይ ነበር። ይህንን መመልከት ካልቻላችሁ ህዝበ ሙስሊሞች እዚህ ሶሻል ሚዲያ ላይ ያላችሁ እራሳችሁ ታዘቡ። በጣም ይኸውላችሁ እንትና የሰው ሰዓት ላይ በጣም ይገባ ነበር ማለት ዲቤት እኮ እናውቃለን። ዲቤት 15 ደቂቃ ተሰጥቶ ከሆነ ሰውየው ርዕሱም ላይ ያወራ አይመለከትም። ዝም ትልና ሰዓትክ ሲደርስ አንተ በተራክ ፖይንት ላይ ያንተ የሚታየው ምን ያህል በተሰጠቅ ርዕሰ ጉዳይ ላይ አውርታል። ሌላው ደግሞ የዝግጅት እጥረት ከፍተኛ ደረጃ በውሱ ላይ የዝግጅት እጥረት ነበረ። ለምሳሌ አላህ ባት አለው፣ ፊት አለው፣ እጅ አለው፣ እግር አለው፣ ይወርዳል፣ ከአርሽ በላይ ነው፣ ከአርሽ ወደ ታች ይወርዳል ምናምን ለሚሉ በቁርአን ላይ የተመሰረተ የእፎይ ማስረጃዎች ለመምታት በጣም ትልቁ በሁሱ ደረጃ ዲባንክ ለማድረግ ሲኬድ የነበረው ባይብል ሰርች ነው። እግር ብሎ ሰርች ያደርጋል። እንትናን ካያችሁ እግር የሚሉ የላፕቶፑ ገጽ ላይ በቢጫ ታያላችሁ። ይሄ ደግሞ ሰርች አንዳንዱ ነገር ቢጫ ቀለም አድርጎ የቀለም ልዩነት ነበረው ለሚያነሳው ሐሳብ። የተለያዩ ፓርቶች ከፍቶ ነበር። ቁርአን ተከፍቶ ነበር፣ ሐዲሳት ተከፍቶ ነበረ፣ የአባቶች መጽሐፍ ተከፍቶ ነበር፣ መጽሐፍ ቅዱስ ተከፍቶ ነበረ። ከዛ በኋላ ማጣቀሾች ተከፍተው ነበረ እና ይሄ ሁሉ ማስረጃ ባለበት በእፎይ ሳይድ በኩል ያለ እውነት እያለ እዚህ በኩል ግን ስታዩ ነገርዮ እየተካሄደ ያለው የተዘጋጀውን ሐሳብ እኔ የመጀመሪያውን ሐሳብ ደግፌያለሁ። የውሱ 15 ደቂቃ ሲለው እፎይ ምን ልናወራ ነው አለ። እፎይ ያልተዘጋጀ ሰው እውነት ነው
ወንድማችን ሁሱ ያልተዘጋጀ ሰው የሚያወራው ሊኖረው አይችልም። ምን ልናወራ ነው አልክ እና ምን ልናወራ ነው የሚለው የዝግጅት እጥረት ያለበት ሰው ነው። የተዘጋጀ ያ ሁሉ ንግግር ያስነገረ ከኔ በላይ መልስ ያለው የኦርቶዶክሱም ለክርስቲያኑ ሁሉ መልስ አለኝ የሚል አንድ ሰው እንደው ሰዓት ያጥርበታል። እኔ አይቻለሁ ዲቤት እዚህ ህዝብ መካከል ያለ ዲቤት በነ ሃኔልም በነ ሜሎስም በነ አማንም በዚህ በኦርቶዶክስ በኩል በነጋዲም በነ ማን ነው በነ አክሊልም በነ ልደትም በሌሎቹም በተወያዩ ስማቸውን ባልጠሯቸው ተወያዮች በኩል ሲወያዩ ደቂቃ እያለቀባቸው ነው። ሌላ የደቂቃ አያያዝ ነው። እፎይን ደቂቃ አንተ ያዝ ብለህ ካስገደድክ በኋላ እኔ እንግዲህ ሌላው ተወያይ የማውቀው ሌሎች ተወያይ የማውቀው ሁለቱም ደቂቃዎች ይይዛሉ። ሁለቱም ደቂቃ ይይዛሉ። ለምሳሌ በአክሊልና በሃኔል መካከል የተደረገ ውይይትን እናንሳ። ሁለቱ ሲወያዩ ሁለቱም ደቂቃ ይዛሉ። ሃኔል ሲያወራም ደቂቃ ይያዛል። ሙስሊሙ እንዳትሸወዱ ብዬ ነው። የእፎይ ድምፅ ሻካራ ነው፣ ቦልድ ነው ድምፁ። ቦልድ ድምፅ አለ ማለት ባለጌ ነህ ማለት አይደለም። ገባ? ለስለስ ያለ ድምፅ አለ ማለት በቃ የሚነፋነፍ ድምፅ አለ ማለት ትሁት ነህ ማለት አይደለም። ትህትና ማለት በልብ ላይ ስለ ሰውየው ያለህ ምልከታ ነው እንጂ አፍህ በጣም እስልምና የአረብ መጽሐፍ ቅዱስ አላህ ይላል፣ እኛም አላህ ነው የምንለው። ስለዚህ ኢንተርናሽናል ነው የኛ አላህ የሚል በጣም የሚያስቅ አይነት አይዲያ ተነስቷል እና ምስቃው ነገሮቹ ስላልተረዳችሁ ነው። እኛ የክርስትና መጽሐፍ ላይ ትርጉም ሲተረጎም መሰረታዊ እግዚአብሔር መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በጣም ጥልቅ መጽሐፍ ነው የምንለው። እግዚአብሔር ሰማይ ዙፋኔ ነው አለ፣ ምድር የእግሩ መረገጫ ነው አለ። ለእኔ የምትሰሩልኝ ቤት ይሄ ሁሉ እጄን ሰርተዋለች አለ። እግዚአብሔር ሰማይ ዙፋኔ ነው ሲል ሰማይ ላይ ተቀምጫለሁ እያለ ነው አይደለም። እንደሱ አይደለም ሀሳቡ። እግዚአብሔር ከፍ ያለውም የኔ ነው፣ ዝቅ ያለውም የኔ ነው እያለ ነው። እግዚአብሔር በሁሉ ቦታ የሚገኝ አምላክ ስለሆነ ይሄ ደግሞ መንፈስ ስለሆነ ነው። ስለዚህ እግዚአብሔርና አላህን በንጽጽር ደረጃ ባየ ነው፣ በውይይት ደረጃ በዝግጅትም ብትሉ በማስረዳትም ብትሉ እፎይ ጥልቅ በሆነ መንገድ አብራርቶታል። እግዚአብሔር ይስጣችሁ። የተሞከረውን 3 ሙከራ በደንብ ለመግለጽ ልሞክርና ልጨርስ። 1 ደቂቃ የማይፈጅብኝም ጨርሻለሁ። የመጀመሪያው ነገር ሰዓት በማጉላላት እፎይ እንዲወጣ የተደረገበት ሙከራ አለ። ሁለተኛ ሞክ በማድረግ ኢምራንን እና ሌሎቹን በማስገባት ሞክ ተደርጓል። በሶስተኛ ደረጃ አካውንት ተዘግቷል የሚል የውሸት ትርክት በመፍጠር ለመፈርጠጥ ተሞክሯል። በሶስተኛ ደረጃ ገና ምንም ሳይናገር እፎይ ተረጋግቶ ባለበት አትናደድ፣ እንደዚህ አትበል፣ እንደዛ አትበል በማለት የስሜት መናጠብ ውስጥ ከቶ ውይይቱን አሸናፊ ለመሆን ተሞክሯል። በሶስተኛ ደረጃ የእፎይ ደቂቃዎች ላይ ሁሱ ጣልቃ እየገባ ደቂቆችን እንዳይጠቀም እንዳያወራ የማድረግ ስራ ተሰርቷል። በአጠቃላይ ከዛ ደግሞ ቅድም አንድ ወንድም መጥቷል 30 ሰዎች ሰልሟል ተብሏል እና በሐሰት ትርክ አካውንት ከፍት ዘግተህ ወጥተህ ደግሞ በሐሰት ትርክት በጀርባ 00 የትም ያልተነዱ 00 አካውንት ያላቸው በሴት ድምፅ የሚቀነቀኑ አካውንቶች ሰለሙ ብሎ ማውራት እጅግ በጣም ሼም ነው። ሼም ኦን ዩ ለማለት ነው። ቴንክ ዩ አመሰግናለሁ።
የቀረ ካለ ሞላለሁ ማን ማለ ራሱ እንደዚህ አልገባኝም። አቤል አንዴ አፎ ራሱ ነው እንደመጣው ጋይስ ኤኒዌይ በጣም አሪፍ ነው። ካሪቪ ማለት እንደዚህ ነው ጋይስ። በዚህ ልክ በቃ በዚህ ልክ ሀሳብ የምትሰጡ ከሰዎች ካላችሁ አንድ ቁጥር ጻፉ። ያለዛ ላይቭ ወርደን ሌላ ሀሳብ ማሰማ እንዴ ጋይስ ምን እናውራ? አለቀ እኮ በቃ። እኔም ማውራ የነበረውን ቪዲዮን ከፍቼ ላሳይ የነበረው እንደዛ ነበር። አቤላ መልካም ቀን። ይሁን እንቅልፍ አልተኛውም። ይኸውልህ ከሌሊት ጀምሮ ዘዘነ እኔ ራሱ ስንጎላች ቪዲዮ ልሰራ ማለት ነው ከፍቼ መጀመሪያ ሁሱ ፈረጠጠ የሚል ቪዲዮ ሰርቼ ነበር እና አላጠፋውም ቪዲዮ ሼም የሚይዘው ምክንያቱም ፈርጥጦ ሄዷል። ያ ቪዲዮ አይጠፋም በቃ እንደለጠፍኩት ነው። ከዛ በኋላ ውይይቱን ልገልጽ ብዬ ይኸው ከሌሊቱ 9 ሰዓት ነው ልል ብዬ ሞባይል ከጄሊ ምን ተተነትኛለች ተተነተነ እኮ ትንታኔ በየቤቱ ነበር። ትንታኔ በየቤቱ ነበር። በቃ እዚህ እዛ ግን ፌር የሆነ ነገር አለ ብዬ ማለት ለምን ቁጭ ያልነው እኛ ነን። ከተጀመረ ጀምሮ ከ3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ። አሁን በዚህኛ ባለንበት ሀገር ደግሞ አስቡ እስካሁን አልተኛውም። ይኸው ቁጭ ብያለሁ። ሁለቱንም ስልክ እዚህ እና በቃ አቤላ ገልጾታል። ሌላ ጊዜ ግን አወያይ ባለበት ቢሆንና ሁለቱም ከርዕስ ባይወጡ ጥሩ ነው። ያ ነው አስተማሪ ብዬ ማስበው። ትናንት አልተማርንም ብዙም፣ ግን ያው ትዝብት ብቻ አይተን ያለፍ ነው። ለማንኛውም አቤላ ገልጾታል። መልካም አዳር። እኛ ጋር እንተኛ ነው በቃ። አቤላ ቴንኪው ሲስተና ተስፋ አስቆረጠ። እኔ አረዝቤን እኮ ሀሳብ ሊሰጥ ስንት ሰው ሰፍ ብሎ ተስፋ አስቆረጠ። አለ ድምጽ ይሰማል አይደል? ይሰማል። ኦኬ እሺ። ድንገት ያለበት ቦታ ላይ ያስተጋባ ይችላል ብዬ ነው ያልኩት። እሺ እኔም ያው አቤላም ያለውን ነገር ሰምቻለሁ። እኔ ትላንት ከመጀመሪያ ጀምሮ ያለውን ነገርም ስከታተል ነበር። ግን ያው አቤል አንዳንዴ በመሃል ዲቤት ያደረገ ነው እንዴ ብዬ ያሰብኩ ነበረ እና ያው እኔም ደግሞ እሱ የታየውን ነገር አቅርቧል በራሱ በኩል። ሁሉም ሰው የራሱ መነጽር ስላለው እኔም ደግሞ ያየሁትን ነገር ሁለቱም ጋር ያለውን ችግር ያየሁት ነገር አለ። ያው እሱ ደግሞ እንደ አንድ ክርስቲያን እሱ ጋር ያለውን ችግር አጉልቶ አውጥቶ አሳይቷል እና እኔም ደግሞ እሱ ባለውም አንዳንድ ያስኩት ነጥብም ስላለ ትንሽ 5 ደቂቃ ነው አላስረዝምም። እኔም ለማለት ፈልጌ ነው። በመጀመሪያ ያው ጆኒ ጋር በሚለው ቦታ ነበረ አልገባም ብለው ነበር። እዛ ጋር እኔም ተናድጄ ነበር ማለት ከዛ ምን ጠየቅኩኝ ከክርክሩ በፊት ወይም ደግሞ ከውይይቱ በፊት እኚህ ሰዎች የሆነ መስማማት ተስማምተው ነበር ጆኒ ጋር እንገናኝ ወይስ አንገናኝ የሚለው ላይ ተወርቶ ከዛ በኋላ ከሆነ ነው እሱ አንገባም ያሉት ጥፋተኛ ብሎ ነበር እሱ። ያን ደግሞ ዮኒ ማኛም ነበረ። እሱም ቪዲዮ ከቀረጸ ማሳየት ይችላል። በማስረጃ አሳይቶ ነበር። ይሄ ሲል ክርስቲያኖች ሪፖርት አደረጉብኝ ምናምን አይደለም ነገሩ፣ ግን ሪፖርት እንደተደረገበት በእንትን አሳይቶ ነበረ። በቪዲዮ አውጥቶ አሳይቶ ነበር። ማንም ያድርግ ማንም ማለት ነው። ይሄ ዝም ብሎ ወሬ አይደለም ለማለት ብዬ ነው። ዮኒ ማኛ ቤት አሳይቷል ከፍቶ ማለት ነው። ዳኛ መኖር ነበረበት። ይሄ በትላንቱ ያየሁት የደበረኝ ነገር የሆነ ዳኛ ነገር መኖር ነበረበት። ዳኛ ባለመኖሩ ያው እነሱ አልተቀበሉም መሰለኝ አላውቅም። ወይም ደግሞ በትክክል ሁለቱን እኩል ይዞ
ወይ ኢቲስት የሆነ ሰው እምነት የሌለው ሰው መዳኘት ነበረበት። ምክንያቱም ያየነው ነገር አጥጋቢ ስላልነበር ማለት ነው። ይሄን እንደዛ ነው። ሁለቱም ጋር ያየው ችግር ምንድነው? ያለመደማመጥ ነገር ነበረ። አንዱ አንዱን ሲል አለ አይደል? ይሄ እንትን አታክ እንትኑን ትተው ርዕሱ ላይ ትተው የሆነ አታክ መደራረግ ነገር ነበር። ትንሽ ያለመብሰል ነገር አይቻለው ሁለቱም ጋር ያለመደማመጥ ነገር። ደቂቃ ላይ ደግሞ ሁሱ ለምሳሌ ስንጀምር 5 ደቂቃ አለ እንትና 15 ደቂቃ አለ ምናምን የሚለው ላይ እዚህ ጋር ሁሱ ለሱ 5 ደቂቃ ተሰጥቶ ለኔ 15 ደቂቃ ይሰጥ አይደለም ያለው። እንደ መግባባት ነበር ያነሱት። 5 ደቂቃ ከሆነ ለዛ የተሰጠው ለዛም ይሰራል። ይሄ ደቂቃው ላይ ትክክል አይደለም ብሎ ሐሳብ ማንሳት ትክክል አይመስለኝም። ለምን ለውሱ የተሰጠው 5 ደቂቃ ለዛም 5 ደቂቃ ነው የሚሰጠው። 15ም ተሰጥቶ 15ም ያው ነው እና ለኔ 5 ተሰጥቶ ለአንተ 15 አያስወጣችሁም የእናንተ ነው እዚህ ኢትዮጵያ ላይ ብቻ ያለው ብሎ መለሰለት። እንደውም ትዝ ካላችሁ ከኤርፖርት አያስወጣችሁም ብሎ ማለት ነው። ለዛ ሐሳቡ እንደዛ ነበረ። ቪዲዮውን መከፈት ስለሚቻል ማለት ነው። እና ርዕሱ የታወቀ ነበረ፣ ግን ሁለቱም ከርዕሱ ውጭ ወጥተዋል። የወጡበትም ምክንያት ለምንድን ነው? የጀመረው እንትና ነበር፣ እፎይ ነበር። እፎይ ከርዕሱ ሳይድ ብቻ አይተን ሳይሆን ሁለቱንም አድርገን ሁሱም ያደርጋል አያደርግም አይባልም፣ እፎይም ያደርጋል። ማንም ሰው እፎይም አያደርግም አይለኝም። ለዛ ሁለቱም ያደርጉት ነገር ስለሆነ አንዱን ሰው ብቻ አታክ ማድረግ ትክክል ነገር ነው ብዬ አላስብም። ስለ እፎይ ደግሞ ዝግጅት አድርገዋል እንደው በቢጫ ምናምን ነገር አስምረዋል ሲል ነበር አቤል። በዚህ ዙሪያ ላይ በነገራችን ላይ ከዚህ በፊት እንደዚህ አይነት ነገር አድርገው ሲመጡ እነ ኢምራን እሱ ሲጀምርም ድሮም ጀምሮ እንዲህ አያደርግም። ከዛ በኋላ ምን ተባለ? ሙስሊሞች አጠሬራ ይዘው ነው የሚመጡት ተብሎ መወራት ተጀመረ። ትዝ ካላችሁ እነ ኢምራን እነ ኢብራሂም ምናምን እንደዚህ ነው የሚያደርጉት። ማታ እሱ እንትና እንዳረገው እፎይ እንዳረገው ማለት ነው። የነሱ ዝግጅት እንደዛ ስለሆነ እንትና ግን እንደዛ አያደርግም፣ እሱ አያደርግም። ድሮም ጀምሮ ነው ስለሚያውቀው ወይ ደግሞ ሰርች ያደርጋል ቦታው ካጣ ከዛ በኋላ ያመጣል። ለዛ ይሄን እንትን ስናቀርብ በዚህ ዙሪያ ላይ ያለውን ነገር ስናቀርብ ትንሽ እንትን ሳይድ ሳንይዝ በአንድ ያው ሳይድ ሳንፈልግ ሳይኮሎጂካሊ እንይዛለን። እምነታችን በኩል መያዛችን አይቀርም። ግን ሙሉ ለሙሉ ደግሞ አንዱን ረግጦ ሌላውን ከፍ ማድረግ ትክክል መስሎ ስላልታየኝ ነው። አመሰግናለሁ። ሲስ አለ ትምህርት ቤት ሄዷል። ጠብቂኛል። ሲስ አለ አውራ እንዴ አለ። መልካም እሺ። እኔ ካወራሁ በኋላ እኔ 5 ደቂቃም ስለማልፈጅ ዘካሪያስ ይቀጥላል ማለት ነው። ስለማይመች ቆይ እንዲያልኩሽ ምን አለ መሰለህ ማለት ነው እስኩል ያላ ዋን እሱ ሪፖርት ተደረገብኝ ሲል ነበር ምናምን ብሎ ኤፍቢም ላይ ቲክታክም ላይ ፖስት አድርጎ ነበር አይደለ? ላይቭ ጎ እምቢ አለኝ ምናምን ብሎ የመጨረሻው ከመገናኘታቸው በፊት ማለት ነው። ኤፍቢ ላይ ሄዳችሁ ብታዩት ከመቅጽፈት ነው ያጠፋው። ምክንያቱም በ10 ኦኬ፣ ከኢትዮጵያ ውጭ ያላችሁ ዛሬ ቀን ስንት ነው? 12 ነው። ኦኬ፣ እሱ ግን በ10 ለ24 ሰዓት ዘግቶበት የነበረውን ነው ፖስት አድርጎት የነበረው። በ10 ለ24 ሰዓት ዘግቶበት ነበረ። ሜይ 10 ያሳያል። ግን ወዲያውኑ ነው ኤፍቢው ላይ ያጠፋው። ቲክታክ ላይ የፖስተውን ደግሞ አንስተነዋል። እሱ ማውጣትና ማየት እንችላለን ሁላችንም ማለት ነው። ኦኬ፣ በዛኪ ቀጥል። እሺ፣ ስለማይመቸኝ ነው ልጅ ያለች። እንዴት አደራችሁ? ሲስ ሁላችሁንም ሰላም ብያለሁ። ዘኩ እንዴት ነህ? ሰላም ነህ? አለን ይመስገን። ከሞላ ጎደል ያቤላን ሰምቼ ነበረ። አሁን ያወራው ልጅ ወደ መጨረሻ ነው የሰማሁት፣ ወጥቼ ነበር በመሃል። ያቤላ በቃ ምንም የኔን ሐሳብ ነው ሙሉ የተናገረው። ግን አሁን ልጁ ያለው ላይ የተወሰነ ብዙ ሰው ማታም ስናገር ነበር፣ ግን ብዙ ሰው ያላስተዋለው ነገር ማለት ነው ይሄ
ስለ ባት፣ ስለ እግር፣ ስለ እጅ የተወሩ እነኛ የአካላት ክፍላት የሚባሉ ነገሮች ርዕሱ አይደለም የሚል ነገር ምን ጥቅም አላቸው የሚሉ ነገሮች ይነሱ ነበረ። በጣም ጥቅም ያላቸው ነገሮች ናቸው እነኚህ። በነገራችን ላይ ማለት በቤተክርስቲያን ታሪክ ውስጥ በጣም አከራካሪ የነበሩ ነገሮች በአባቶች የተገለጡ ናቸው። ለምሳሌ እነ ዲዮናሲዎስ ምናምን ውስጥ የአካል ክፍላቶች አምላክ ያልተዋቀረ ፍጹም አንድነት የሆነ የአካላት አለመከፋፈል ያለው ምናምን የሚሉ ነገሮች እናገኛለን። ስለዚህ እነኚህ ነገሮች ሲነሱ ዝም ብሎ አይደለም ርዕሱ አይደለም ምናምን በደንብ ርዕሱ ነው እንጂ ለምሳሌ በነቢያት ውስጥ በነቢያት ያስተማሩት አምላክ ውስጥ እንደዚህ የተከፋፈለ ከአካላት የተዋቀረ አካል ያለውን አምላክ ሰብከዋል ወይ? እሱን ሰብከዋልም ከተባለ ይሄ አካል ይሄ አምላክ ፍጹም የሆነ አንድነት ሊኖረው አይችልም። ምክንያቱም እጁ እግሩ የተበታተነ ነው። ከዛ በኋላ ወገብ የለውም ከተባለ ጭንቅላት የለውም ከተባለ ከአካላት የተዋቀረ ነው። እሱንም ደግሞ የተገጣጠመ ነው ወይስ የተነጣጠረ ነው? እነኚህ ነገሮች አምላክ ፍጹም አይደለም አንድ ነው ይላሉ አይደል? አሁን ሙስሊሞች ለምሳሌ አላህ አንድ ነው ይላሉ አይደል? ምኑ ተቆጥሮ ነው አንድ የሚሆነው? ምክንያቱም እነኛ አካላቶች የተበታተኑ ይሁኑ የተገጣጠሙ አይታወቅም፣ የአካል ክፍላቶቹ ማለት ነው። ስለዚህ በመሃል ሲጠየቁ የነበሩ ለምሳሌ ጭንቅላት አለ ወይ ሲባል አላቅም አልተገለጸም ተብሏል። ይህ ማለት ፍጹም የሆነ አንድነት ይኑሮ አይኑሮ አይታወቅም ማለት ነው። አምላክ ደግሞ በባህሪው ፍጹም የሆነ አንድነት ሊኖረው ግዴታ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አምላክ ፍጹም የሆነ አንድነት ሊኖረው ይገባል። የሙስሊሞቹ አላህ ግን ትላንት ባየነው መልኩ እነኚህ በተቆጠሩት የአካል ክፍላቶች ምክንያት ፍጹም የሆነ አንድነት አለው ተብሎ ሊነገርለት አይችልም ማለት ነው። ስለዚህ እነኚህ ቀላል የሚባሉ ነገሮች አሉ። እኛ ጋር ከመጣን እግዚአብሔር ፍጹም የሆነ አንድነት አለው። ያለ መከፋፈል ውቅር አልባ የሆነ እና ፍጹም የሆነ አምላክ አለ ብለን እናምናለን። መጽሐፍ ቅዱስ የተገለጡት የአካል ክፍላቶች ምሳሌያዊ አፈታት እንዳላቸው ቅድም አቤላም ሲናገር ነበር፣ እፎይም የተወሰነ ሲመልስለት ነበር ማለት ነው። እና ይሄ እንደ ቀላል የሚታይ አይደለም። ለምሳሌ አላህ አይን አለው ተብሎ በአይኑ ያይበታል። በአይኑ ይሰማል አይሰማም? በአይኑ የማይሰማ ከሆነ አምላክ በሆነ አካሉ መስማት አይችልም ማለት ነው። ልክ በአይኑ መስማት ካልቻለ ይሄ ለአምላክ ፍጹምነት አይደለም፣ ጉድለት አለበት ማለት ነው። በሆነ አካሉ ይሰማል፣ በሆነ አካሉ አይሰማም። በሆነ አካሉ ያያል፣ በሆነ አካሉ ደግሞ አይ። ስለዚህ ይሄ ለአምላክነት ፍጹም ነው ሊያስብለው አይችልም ማለት ነው አላህ። ምክንያቱም በጆሮ አይሰማም ማለት በጆሮ አያይም፣ በጆሮ ይሰማል። ስለዚህ በአምላክነት ፍጹም አንድነት ላይ በጣም ትልቅ እንትን የሚያመጣ ነገር ነው ማለት ነው። ሌላ አጤሬራ ምናምን ላይ ያነሳው ነገር አለ ልጁ። አጤሬራ ምናምን ስንል የነበረው በፊት ልጆች ላይ ተመሳሳይ የሆነ እንትን ስለሚይዘው ስለሚመጡ ነው እንጂማ ማንም ሰው እኮ በፒሲው ወይም በስልኩ የሆኑ ኖቶችን እኮ ሊያስቀምጥ ይችላል። እሱን ሁሉ አጤሬራ ነው ልንል ነው? እንደዛ እኮ አይደለም። በፊት ግን ውይይቱ ሲመጡ ልጆቹ ይዟቸው የመጡት ማስረጃዎች ተመሳሳይ የሆኑ ከአንድ ሰው ተዘጋጅተው የተበተኑ ናቸው። እነሱን ነበር አጤሬራ ስንል የነበረው እንጂ ምንም የሆነ ለራሱ የሆነች ፒዲኤፍ የሆነች ኖት ነገር አያዘጋጅ እያልን አልነበረም ያኔ ማለት ነው። ሌላ በአጠቃላይ ይሄ እኛ ሚስጥረ ስላሴ ስንል በጣም ያሾፉ ነበረ። እኛ ሚስጥር ስንል ምንም የማይነገር ያልተገለጸ እያልን አይደለም። ምንም እንዲሁ ያልተገለጸ እያልን አይደለም። እግዚአብሔር ግን ራሱን እኛ እንድናውቀው በፈቀደው ልክ የገለጠልንን ነው እናገራለን። ከዛ በላይ ግን እኛ ተመራምረን ልንደርስበት አንችልም ስንል ነው እኛ ሚስጥረ ስላሴ የምንለው። ለምሳሌ ልክ እነሱ እኛ ሚስጥር ስንል የተደበቀ እያላችሁ ነው አይነገርም እያላችሁ ነው እያሉ ድራማ ይሰሩ ነበር። ትላንትና ግን አላህ ሚስጥር መሆኑን አሳይተውናል። ሚስጥር አላህን ትላንት አይተናል። በነገራችን ሚስጥር ስላላለ ነው እንጂ በቃ በቀጥታ አላህ ብዙ ነገሮቹ ሚስጥር እንደሆኑ አይተናል። አልተነገረም፣ አልተገለጸም፣ አናውቅም ሲል ነበረ ስለ አካል ክፍላቶች ይጠየቅ ማለት ነው። ስለዚህ ይህ ማለት ደግሞ ሚስጥር አላህን በሚገባ መግለጽ ነው እና እኛ ሚስጥረ ስላሴ ስንል ምንም ያልተገለጠ እያልን አይደለም። እግዚአብሔር ራሱን በገለጠበት ልክ እናውቀዋለን፣ እንናገራለን፣ እናስተምራለን፣ እንማራለን። እሱን እያልን ነው እንጂ ምንም የማይነገር የተደበቀ እያልን አይደለም። ልክ አሁን ትላንትና አልተገለጸም ሲለው እንደነበረ ማለት ነው።
ቢያንስ እኛ በዛ ልክ እንኳን አይደለም አልተገለጸም የምንለው ስላሴን። ጨርሻለሁ። ሲሱ አመሰግናለሁ። ዘኩ በጣም ቴንኪው ክርስቲያኖች ተደጋጋሚ ሀሳብ ስለሰጣችሁ። እስቲ አንድ ጊዜ እዚህ ጋር ሀሳብ እንስጥ። እስቲ ሀሳብ ስጪ እስቲ። ብቸኛ ሙስሊም አንቺ ስለሆንሽ ኦኬ ቲንከርም አለ። እሺ ሀሳብ እንፈቅዳለን፣ ስጪ። እሺ እዚህ ጋር አልተገለጸም፣ አንተ የተረዳህበት አልተገለጸም እና በሰዓቱ ሁሱ ያለው አልተገለጸም። የሰማይና የምድር ያክል ልዩነት አላቸው። በመጀመሪያ በቋንቋ ደረጃ አልተገለጸም የሚለውን ቃል ሁሱ የተጠቀመው ለምሳሌ አልተጻፈም፣ ያ ነገር ከነ አልተብራራም፣ ከነ ሜንሽን አልተደረገም። አልተገለጸም የሚለው ሜንሽን ከሚለው ጋር ያዝልኝ። ገባህ? ልክ አላህ እጆች አሉት ወይ ጣቶች አሉት ወይ ምናምን ያለ ሲጠይቁ አልተገለጸም። ምን ማለት ነው? አልተጻፈም። ይሄንን ጉዳይ አላህ ለኛ አልነገረንም። መጽሐፈ ስላሴ ይባል አይደለ? አላቀ እዛ ላይ ግን አልተገለጸም ሲባል ምንድነው? ድብቅ ሚስጥር አለው፣ እናንተ አልተረዳችሁትም። በሰው ልጅ አእምሮ አይደለም፣ የተወሰኑ ቄሶች ምናምን ለነሱ የተገለጸ የሚለው አይደለም። እዛ ላይ ሁለቱን ካወዳደርን በክርስትና እምነት አልተገለጸ የሚለው ነገር እንደ ሰውኛ ሊያስጠይቀን አይገባም። ምን ማለት ነው? ባልተገለጸልኝ ጉዳይ ለምን እጠየቃለሁ? የገለጸላቸውን ጠይቃቸው ነው መልሴ። ለምሳሌ እዚህ ጉዳይ ላይ ለምን አልገባሽም፣ እዚህ ጉዳይ ላይ ለምን መልስ የለሽም፣ ለምን አላወቅሽም ስባል ስላልተገለጠልኝ ለክርስትናው እምነት። እስልምናው ላይ ግን አላህ ለምን ስለ ጣቴ አላወራሽም፣ ለምን ስለ ጭንቅላቴ አላወራሽም፣ ለምን ስለ አካሌ አላወራሽም፣ ለምን ስለ ጾታ አላወራሽ የሚል ጥያቄ የለም። ለምን? ከነ ስላልተወራ በዛ ጉዳይ ጥያቄም የለም። አላመንክም ብሎ ቅጣትም የለም። አለማመኑ ከእስልምና አያስወጣም። እዚህኛው ላይ ግን ክርስትና ላይ ግን አንድ የሰለመች እህቴም ነበረችና አንዳንድ ጥያቄዎች ነበሯት። በእርግጥ እኔ አላቃቸውም እና እንዴት ነው የእምነት አባቶችን አላወራሽም ወይ ስል ለምን ስል ከዛ ስል ምናምን ስባል የተመለሰልኝ መልስ አልተገለጠልሽም ነው። ይሄ መጽሐፈ ስላሴ ነው እንትን ነው። ስለዚህ ላንቺ አልተገለጠልሽም። ስለዚህ የሰው ልጅ ባልተገለጠለት ጉዳይ ሊጠየቅ አይገባውም። እና ሁለቱ አልተገለጸም። በጣም የሰማይና የምድር ያክል ልዩነት አላቸው ከተረዳ። እኔ የምልህ ሲሶ እንደ ሙስሊሞች ያወሩ ለማለት ያክል ካልሆነ ይቺ እህታችን እኮ ዲቤቱን አላየሁትም አልተከታተልኩትም ብላለች። በቃ ዲስኳሊፋይድ ናት። በቃ ለዚህ ሀሳብ ለመስጠት ለምን በጭፍን ታወራለህ? ወንድማችን እኔ ያልኩት ሙሉን አልሰማሁትምና አልሰማሁትም። በጣም ልዩነት አላቸው። ይሄ ጫፍ ጫፍ እየሰሙ መሩ ወጥ ነው በነገር ገደል የከተተ እየሰማህ እሺ። እኔ ሙሉን አልሰማሁትም እንጂ ያልኩት ከመጀመሪያው እስከ መጨረሻው አላልኩ። ውጭ ገደል የከተተ እዛ ዳሪያሽ ሲጀመር አንቺ ግማሽ ሰው ነሽ፣ ሙሉ ሰው አይደለሽም። ሁለት ሆናችሁ ግቡ። ሴቶች ስትገቡ እኛን አይመለከትም አይደል? አቤላ ጀምረው ማፈዝ አቤላዬ በቃ መቅራት ሊጀምር ነው። ላይክ ከጅምሮ ጀምሮ ነው አክቹሊ ያው በትዕግስት አብረን እየተሳጨንም እያዘንም ላየ ሰው ለጠበቀ ሰው ኦፍ ኮርስ ደስ አይልም ነበረ ምሽቱ ምናምን። ግን እግዚአብሔር በፈቀደ ደግሞ ያው ተገናኝተው ሀሳብ ለመግለጽ ለመወያየት በቅተዋል። አክቹሊ እንትን ለማለት ራሱ ይከብዳል፣ ማለት አስተያየት ራሱ ለመስጠት በጣም ይከብዳል። እንደ ውይይት ግን እንደ አጠቃላይ ኤክስፔክት እንዳረግሽው ነው ወይ ምናምን ስትለኝ እንደዛ አይደለም። እኔ እንደዛ አልጠበቅኩም። ምክንያቱም ሞር የቲዮሎጂ ሀሳብ ነው። በጣም እንግዲህ እግዚአብሔር አምላክነትና የአላህ አምላክነት በነቢያቶች ትልቅ ቲዮሎጂ ነው። እሱን ያማከለ ትልልቅ ፖይንቶች፣ ትልቅ ሀሳቦች ይነሳሉ የሚል ነገር ገምቼ ነበረ። ላይክ የተነሳው ነገር ብዙም እንትን አይደለም። ላይክ ማለት ይሄ ልብ አንጀት አረስ የምትሉት አይነት ዲቤት አይደለም አክቹሊ ካጀማመሩ ጀምሮ በጣም ብዙ ኬዋስ ስለነበረው ላይክ ለመሳተፍም እዛ ቦታ ለመገኘት ፍላጎት አልነበረም። አቴንሽን
ለምስረቅ ሄዱበት መንገድ በጣም ብዙ በኋላ at some point ብቻ እግዚአብሔር ይመስገን ነው የሚያስብለው እንጂ እንትን አይደለም። እኔ አይ ዊሽ በትክክለኛው ሰዓትና ደቂቃ ላይ ተገናኝተው ቢሆን ኖሮ ከእፎይም በኩል ከዛኛውም ሰውዬ በኩል ከዛኛው ሰውዬ እንኳን ዝግጅት አልነበረም ቢኖር ኖሮ አይ ቲንክ አይፈረጥጡም ነበረ። ግን አይ ዊሽ የተሻለ ሀሳብ ተነስቶ ቢሆን ኖሮ ኩዌስችን ኤንድ አንሰር ላይ የነበረው እንትን ጥያቄዎች በተለይ በክርስቲያኒቲ ሳይድ ሲነሳ የነበረው ጭራሽ ከእንትኑ ጋር የማይገናኝ ከተነሱበት ርዕስ ጋር የማይገናኝ ሀሳብ ነበረ ሲወራ የነበረው። ጀስት እንደው አንድ ነገር አንስቷል እንኳን ቢባል ምናልባት በሐዲስ ኪዳን የሃዌ ማን ነው የሚለው ጥያቄ እንትን እናስብለታለን። ላይክ አንድ ጥያቄ አንስቷል ብለን እንደው ማለት ነው። ከዛ ውጭ ያለው በጣም ብዙ ነገሮቹ ወደ ስድብ ወደ ነቆራ ምናምን የሚያስኬድ ነው። በተለይ የጌታችን ኢየሱስ ክርስቶስን የኛን የባሪያዎች መልክ በመያዙ አንስቶ ሞክ ለማድረግ የሄደበት መንገድ ያስቃል። ምክንያቱም እኛ ከሶስቱ አካል አንዱ አካል በልዩ ሁኔታ የኛን የባሪያዎችን አካል ይዟል ብለን እናምናለን። ሁልጊዜም የምንሰብከው ነው፣ የምንኮራበት ነው፣ የዳንበት መንገዳችን ነው። ካልገለጸ ታዲያ ቁርአን ምንድን ነው? ድርሰት ነው? ዋት ዘ ፖይንት ታዲያ ምንድን ነበረ ሐሳባችሁ? ፖይንቱ እኮ ቁርአን አምላክን እንዲህ ነው ብሎ ዲፋይን እንዲያደርግላችሁ ነው። እሱን ዲፋይን ካላደረገ አንተም ካላወቀው ሱራ 17:36 ላይ ሄድ አይን ሰጥተናል ጆሮም ሰጥቻለሁ ምናምን ይላል። የማታውቀውን ነገር አትከተል ይላል። ሱራ 17:36ን አንብቡ ሙስሊሞች። አይን እያላችሁ ጆሮ እያላችሁ ማወቅ እየቻላችሁ በማታውቁት ነገር የማታውቁትን ነገር አትከተሉ ራሱ ቁርአን እያለ ስለ አላህ ግን በግልጽ ማስረዳት ካልቻለ አልተጻፈልኝም አልተገለጸልኝም ብላችሁ የማታውቁትን አምላክ በጭፍን የምትከተሉት ከሆነ ወዛ ፖይንት ያየነው ይሄንን ነው። አጠቃላይ ኢቭን ስለ ነቢያቶች የሰበኩት ነው። የቃላት ጨዋታ ላይ የእግዚአብሔር የሚለውን ቃል እንትን ላይ የሚገርማችሁ ይሄን ነገር እንደሚያነሱት ከሆነ ወንድሜ ጋር በውስጥ እያወራን ነበር። በውስጥ ምናምን ጽፌለት በቃ ከዚህ እንደማታልፉ ወይ ነው መጀመሪያ ላይ ትልቅ ሐሳብ ይዛችሁ እንደማትመጡ እናቅ ነበር። ኢቭን እኮ እንትን ሳትሉ ነው ወደ ዲቤቱ ሳትመጡ እነዚህ ጥያቄዎችን ሊያነሱ ይችላሉ። ግን አሰም ፖይንት ይሄ ነው ብለን አውርተንበታል። ዳስዋ በጣም ተንቆ ዝም የተባላችሁት በሚያስቅ መልኩ ነው የተሸነፋችሁት። ሰው አምላኩን ካላብራራ ሰው አምላኩን ካልገለጸ ነቢያቶች የኔን አምላክ እንዲህ ብለው ነው የመሰከሩት፣ የኔን አምላክ እንደዚህ ብለው ነው የገለጹት። ምንነቱ ይሄ ነው፣ ማንነቱ ይሄ ነው፣ ስም አይደለም እንዴ 17:3 እውነተኛ አምላክ የሆንክ አንተ ብቻ ሲል እውነተኛ አምላክ ብሎ እኮ ዲፋይን ሲያደርገው ሐሰተኛ አምላኮች አሉ እያለ እኮ ነው። ከሐሰተኞች አምላኮች እየለየው ነው። አንተ እውነተኛ አምላክ ብሎ ሲገልጽ ከሱ አንፃር ከኢየሱስ ክርስቶስ አንፃር አልተናገረም። እንደው ማለት ነው ክርስቲያኖች ምን ያምናሉ እንኳን ብላችሁ እንዴት ሰርች አታረጉም? ለዲቤት እየገባችሁ የማናምነው ነገር ላይ ጊዜ ከምትፈጁ የምናምነው ነገር ላይ እንኳን በትክክል እውቀት ኖሯችሁ እንዴት እንትን አታደርጉ? በጣም እኮ የሚያሳፍር ነው። ያውም ሚሊዮኖችን ከዛ በኋላስ ድራማ ልክ ዲቤት አለቀ ወጣ 40 ሰው 60 ሰው አሰለም ስቲል እዛ ሰርክል ውስጥ ነው የምንኖረው፣ እዛው ሰርክል ውስጥ ነው የምንቆየው። በጣም ይደብራል። ማላይ ነው እንዲህ ድራማ የምትሰሩት? ምን ያህልስ ነው ደግሞ በግ የሆነ ህዝብ እንዴት የማያስተውል ህዝብ ነው የሚከተለው ይሄንን ነገር? አንዴ እንኳን ቆም ብላችሁ ላይክ ፍትሃዊ ሆኖ ማዳመጥ ነው መስማት ነው። አሁን ውይይቱ በጣም ማግኒፊሰንት ነበረ። በእንትና በኩል የተነሳው በቃ እንደጠበቅኩት አይደለም። ዲቤቱ በጣም እንደጠበቅኩት አይደለም፣ ግን ብዙ ከያስ አለው። ከዛ ሁሉ ጥንቅጥ ውስጥ ወጥቶ ራሱ ለዚህ ዲቤት ለዚህ ውይይት መብቃት በራሱ ራሱን የቻለ አቺቭመንት ነው። ደስ ይላል። ግን ወደፊቱ እራሳችሁን አዘጋጁ።
መጽሐፍ ቅዱስ ላይ ብዙ መጽሐፍትን እየጻፋችሁ ብዙ እንትን እያላችሁ በቃ እንትን ብላችኋል፣ ሞከር ሰርታችኋል፣ አምላካችን ለማዋረድ ሞክራችኋል። ግንስ አሁን ላይ ግልጽ የሆነልን ነገር እናንተ ማታውቁትም የምትከተሉት በጣም ነው የምናዝነው። አይ ዊሽ አምላካችሁ ዲፋይን ተደርጎ የኛ አምላክ ፍሬው ከዘላለም እሳት ወደ ዘላለም ህይወት ነው ሰውን ማምጣት። ይሄኛ ፍሬ አፍርተዋል። አንደኛው የመጀመሪያው ማለት ነው። ሁለት